ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ለዘአብጽሐነ እስከዛቲ ሰዓት እስከዚህ ሰዓት እስከዚህ ዕለት ያደረሰን የቅዱሳን አባቶቻችን አምላክ የኛም አምላክ ልዑለ ባህሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁንና ለእናንተም እንዲገባ ክቡር አባታችን መልአከ ብርሃን መምህር ሙላት ክበቤ የካቴድራላችን ዋና አስተዳዳሪና የሁላችን አባት ክቡራን ሊቃውንተ ቤተ ክርስቲያን አበው መነኮሳት አይንተ እግዚአብሔር አባቶች ካህናት ላይካነ ምስጢር ወንድሞች ዲያቆናት አባቶች እናቶች ወንድሞችና እህቶች እንዲሁም እግዚአብሔር በመንግስቱ የመሰላችሁ ሕፃናት ልዑለ ባህሪ አምላካችን እግዚአብሔር በጠብቆቱ እዚህ አድርሶናልና ለስም አጠራሩ ምስጋና ይግባው። እንደምን ዋላችሁ? እንደምን መጣችሁ? እንደምን ከረማችሁ? አሜን። ልዑለ ባህሪ አምላካችን እግዚአብሔር ክብርና ምስጋና ለስም አጠራሩ ይሁን። ለቃል መውረድ ለስጋ ማድረግ ምክንያት የሆነች ምክንያተ ድኂን ብለን የምናምንባት የምንጠራት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በአማላጅነቷ ከሁላችን ጋር ትሁን። የመላእክት የነቢያት የሐዋርያት የጻድቃን የሰማዕታት ተራዳይነት ጠባቂነት ከሁላችን ጋር ይሁን። የጉባኤ ባለቤት እግዚአብሔር መንፈስ ቅዱስ ነውና እግዚአብሔር መንፈስ ቅዱስ በጉባኤያችን መካከል ተገኝቶ ለኔ ለባሪያው የማስተምርበትን ለቅዱሳን አባቶቼ ለሊቃውንቱ የገለጸውን ምስጢር እንዲገልጽልኝ በጸሎታችሁ አስቡኝ። ለኔም ለእናንተም ደግሞ በቃሉ ተምረን 30 60 መቶ ያማረ ፍሬ እንድናፈራ የአምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። የጉባኤ ባለቤት እግዚአብሔር ነውና የሚያስተምርም እግዚአብሔር ነውና እግዚአብሔር አምላካችን በመካከላችን ይገኝ። የሚያስተምር ማን ነው? ሰው ከሰው መጠበቅ የለበትም። የሚያስተምር የሚገስጽ የሚመክር በአስተማረውም ትምህርት ሰው 30 60 መቶ ያማረ ፍሬ እንዲያፈራ የሚያደርግ ማን ነው? እግዚአብሔር ነውና እግዚአብሔር መንፈስ ቅዱስ በጉባኤያችን መካከል ተገኝቶ ያስተምራል። የተወደዳችሁ የእግዚአብሔር ቤተሰቦች ያው መርሃ ግብራችን ሥርዓተ ቤተ ክርስቲያን ነው። ከሥርዓተ ቤተ ክርስቲያን አንዱን ክፍል ነው እየተመለከትን ያለነው። ለተወሰኑ ጊዜያቶች ጸሎት ላይ እያየን ነው። በተለይ ደግሞ ባለፉት ጊዜያቶች ጸሎትን ስንመለከት ከላይ ጀምረን ጸሎት ምን ማለት ነው፣ የጸሎት ክፍሎችን፣ በጸሎት የሚኖሩ ትሩፋቶች ወይም ስጦታዎችን ይህን እያየን መጣንና ከዚህ ንዑስ ክፍል አድርገን የተነሳ ነው ደግሞ አንድ ክርስቲያን መጸለይ ግዴታው። መቼም ክርስቲያን ከሆነ በክርስቶስ ክርስቲያን ተብሎ ተጠርቷል። በወልድ ውሉደ እግዚአብሔር ተብሏል። በመንፈስ ቅዱስ መንፈሳዊ ተብሏል። ከእግዚአብሔር ጋር ህብረት አድርጓል። አንድ ክርስቲያን በጥምቀት በኩል ወደ ቤተ ክርስቲያን ገብቷል አይደል? ከዚህ በፊት ስለ ስርዓት ስንማር ጥምቀትን አንስተን ነበር። ጥምቀት ወደ ቤተ ክርስቲያን የመግቢያ በር ነው ብለናል። ከምስጢራት ሁሉ ወደ እግዚአብሔር ቤት መግቢያው ጥምቀት ነው። ስለዚህ ሰው ከተጠመቀ በኋላ በሜሮን ከከበረ በኋላ በቅዱስ ሥጋው በክቡር ደሙ የእግዚአብሔር ልጅነትን ካገኘ በኋላ አንድ ሰው ከዛ በኋላ የራሱ አይደለም፣ የተገዛ ለእግዚአብሔር የተሰጠ ነው። በደም የተገዛ ነው። በደም የተዋጀ ነው። የእግዚአብሔር ልጅ ነው የሚባለው። ይህ የእግዚአብሔር ልጅ የተባለ ሰው ከእግዚአብሔር ጋር በተደጋጋሚ መገናኘት አለበት። ከእግዚአብሔር ጋር ደግሞ መገናኘት አለበት። ምክንያቱም የሚኖርበት ዓለም የፈተና ዓለም፣ ሰልፉም ብርቱ ሰልፍ ነው። ስለዚህ በዓለም ሲኖር ፈተና አለ። መጽሐፍ እንደዛ ነው የሚለው፣ በዓለም ሳላችሁ ፈተና አለባችሁ ይላልና ሰው ፈተናውን የሚያልፍ ወደ ፈተና እንዳንገባ ብሎ በእግዚአብሔር ፊት መቆም የሚችለው ሲጸልይ ብቻ። ስለዚህ ጸሎት ከዚህ በፊት እንዳለው ጸሎት ይህ ተናግሮ ምስለ እግዚአብሔር። ጸሎት ማለት ሰው ከእግዚአብሔር ጋር የሚነጋገርበት ነው። ሰው ከእግዚአብሔር ጋር 24ቱንም ሰዓት አቅሙ በፈቀደ መነጋገር መቻል አለበት። በተለየ ደግሞ ለእግዚአብሔር የተለዩ ሰዓቶች አሉት። በምክንያት ሊቃውንተ ቤተ ክርስቲያን የመረጡት እግዚአብሔር አባቶችን አነሳስቶ እንዲመርጡ ያደረጋቸው ሰዓታት አሉ።
እነዚህ የጸሎት ሰዓቶች እየተመለከትን ነው። ባለፈው ሳምንት የ9 ሰዓት ጸሎትንና የ11 ሰዓት ጸሎትን ተመልክተናል። የሰርክ ጸሎትን በጣም ዘርዘር አድርገን በጣም ሰፊ በ11 ሰዓት ከነገረ ድህነትም ከመጽሐፍ ቅዱስ ደግሞ ከነቢያት ሕይወት ጋራም አያይዘን በጣም በሰፊው አንስተናል። ዛሬ እግዚአብሔር አምላካችን ቢፈቅድ ከሁለቱን የጸሎት ጊዜያቶች እንጨርሳለን ማለት ነው። ዛሬ ጸሎት አንድ ክርስቲያን ስንት ጊዜ መጸለይ ያለበት ተባባል? 7 ጊዜ። እነዚህ 7 ጊዜያቶች ሲጸልይ በየሰዓቱ የተደረጉ ነገሮችን ማሰብ ይጠበቅበታል። ዛሬ የ3 ሰዓት ወይም ንዋም የመኝታ ጊዜ ጸሎት ንዋም ጸሎት የሚባለውን የመኝታ ጊዜ ጸሎትንና የሌሊቱን የ6 ሰዓቱን የሌሊቱን ጸሎት እንመለከታለን። አንድ ክርስቲያን 3 ሰዓት ላይ መጸለይ አለበት። የንዋም ጸሎት ይባላል። በቤተ ክርስቲያን ስርዓት አንድ ክርስቲያን ከሚያከናውናቸው የጸሎት ጊዜያቶች መካከል 6ኛው የጸሎት ክፍል የሚባለው የ3 ሰዓቱ ነው። ክርስቲያኖች 3 ሰዓት ላይ ለምንድን ነው ሰው ጸሎት የሚያደርገው ቢባል የመጀመሪያው ሊቃውንተ ቤተ ክርስቲያን ሲያስቀምጡ ሰው በድካም ይውላል፣ ሲወጣ ሲወርድ ይቆያል። በጠዋት በሌሊት ተነስቶ እግዚአብሔርን አመስግኖ በቀን ለስራ ለአገልግሎት ይሰማራል። በእነዚህ ቀናቶች ውስጥ እግዚአብሔር ከሚታይም ከማይታይም ነገር ይጠብቃል። እኛ እንደምናውቀው የሚታየውን ነገር ነው የምናውቀው። የሚታየውን ነገር አንድም በጥበባችን አንድም በእግዚአብሔር ጠብቆት፣ በጥበባችን ስንል እግዚአብሔር ጥበብ ስለሚሰጥ ማለት ነው። እኛ ራሳችንንም እንድንጠብቅ ስለተነገረ ጭምር የራሱን ጠብቆ ለምሳሌ ወደ ኃጢአት ከመሄድ ራሱን ሊከለክል ይችላል። ይሄ ስለሚጠበቅ የአንድ ክርስቲያን መሰረታዊ ተግባር ስለሆነ ማለት ነው። እኔ የተፈጠርኩት ለበጎ ነገር ነው፣ የእግዚአብሔር መንግስትን ለመውረስ ነው። ይሄ አካል የእግዚአብሔር ቤተ መቅደስ ነው። እግዚአብሔር ቤተ መቅደስ ያለው እግዚአብሔር የሚያድርበት ሐዋርያው እንዳለው ይሄ ሰውነታችሁ የእናንተ አይደለም እግዚአብሔር የሚከብርበት ነው ተብሏል። ስለዚህ በዚህ ሰውነቴ ላይ እኔ ማዘዝ አልችልም። የእግዚአብሔር ቤት ነው። የእግዚአብሔርን ቤት ማቆሸሽ፣ ኃጢአት ማሰራት፣ የእግዚአብሔርን ቤት ማፍረስ የለብኝም ብሎ ራሱን ከኃጢአት ሊጠብቅ ይችላል፣ ይገባል። አንድም ደግሞ ከማይታይ ነገር እግዚአብሔር ይጠብቃል። ምክንያቱም መጽሐፍ እንዲህ ይላል፣ ውጊያችሁ ሥጋና ደም ከለበሱ ሰዎች ጋር ሳይሆን ከምን በአየር ካሉ መናፍስት ጋር ነው ይላል። እነዚህ መናፍስት የተባለው ሰይጣን ነው። ከሱ ጋር ነው ውጊያችን። እሱን ደግሞ የምንዋጋው በጸሎት ነው። ስለዚህ እግዚአብሔር ከሚታይም ከማይታይም ነገር ጠብቆ በሰላም ወደ ቤታችን ይከተናል። ወደ ቤታችን ወደ ማደሪያችን ይከተናል። ከዚህ በፊት እንዳለ ሰው እድሜ በተጨመረለት ቁጥር አንድ ወደ ሞት እየቀረበ ነው። መቼም ዛሬን ስናድር ወደ ሞት አንድ ቀን ቀርበናል አልቀረብንም? ቀርበናል። አንድ ቀን እኮ እየቀረብን ነው። ባደርን ቁጥር ወደ ሞት አንድ ቀን እየቀረብን ነው። አንድም ደግሞ እግዚአብሔር አንድ ቀን ሲጨምርልን በኃጢአታችን ላይ እንዳንቆይ ንስሐ እንድንገባ ከእግዚአብሔር ጋር እንድንገናኝ ነውና ቀኑን አውለህ ወደ ሌቱ ያመጣህ ነገሮቼን በሙሉ ከጠዋት ብርዱ ከቀኑ ቁር ከቀኑ ፀሐይ ከመከራዎች ሁሉ ጠብቀህ እዚህ ያደረስከኝ በመግባት በመውጣቴ ስወድቅ ስነሳ አብረኸኝ የነበርክ በቀን የመገብከኝ በሌሊት የምትጠብቀኝ እግዚአብሔር ሆይ ለስም አጠራር ምስጋና ይግባ ብለን በፊቱ የምንቆምበት ሰዓት ነው ይላል አባቶች። ይህ 3 ሰዓት የቀኑን ጉዳይ መገባደድ መሰረት አድርገን ከእግዚአብሔር ጋር ቀን ስላደረገልን ቸርነት በነግ ጸሎት ጀምረን ነበር። ጠዋት ከ1 ሰዓት ጀምሮ ከዛ ሰዓት ጀምሮ በ3 ሰዓት እግዚአብሔርን ለምነናል። በ6 ሰዓት ከእግዚአብሔር ጋር ተገናኝተናል። በ9 ሰዓት እግዚአብሔርን ለምነናል። በ11 ሰዓት እግዚአብሔርን ለምነናል። አሁን እነዚህ በሙሉ ውጪ ሊሆኑ ይችላሉ። ከቤታችን ውጪ በነበሩ ጊዜያቶች ሊሆኑ ይችላሉ ጸሎት ያደረግነው ከጠዋቱ በስተቀር። ይሄኛው ክፍል 6ኛው ክፍል ግን ወደ ቤታችን የምንሰበሰብበት ወደ ቤታችን የምንገባበት ሰዓት ነውና
እግዚአብሔር ሆይ ያን ሁሉ የቀን ጉዳይ፣ ምክንያቱም በዛ ቀን ብዙዎች ሞተዋል፣ በዛ ቀን ብዙዎች ታመዋል፣ ብዙዎች አካላቸው ጎሏል፣ ብዙዎች የሚመኩበትን ነገር አጥተዋል። በአንድ ቀን የኢዮብን ታሪክ ታስታውሳላችሁ አይደል? የነበሩትን ነገሮች በሙሉ አጥቷል። ልጆቹን፣ ንብረቱን በሙሉ አጥቷል። በአንድ ቀን ብዙ ነገር ሊፈጠር ይችላልና በእነዚህ ነገሮች በሙሉ ጠብቀህ በእኔ ቅድስና በእኔ ወደ አንተ መቅረብ ሳይሆን በአንተ ቸርነት፣ በአንተ ይቅርታ፣ በአንተ ምሕረት ጠብቀኝ እዚህ ሰዓት ስላደረስከኝ እንደው እንደ ልማድ ማሰብ የለብንም። የመጣንበት አሁን ማታ 3 ሰዓት ላይ ስንደርስ እንደው ዝም ብሎ ቀኑ ስለመሸ እዛ ሰዓት የደረስን መምሰል የለበትም። በዚህ ሰዓት እግዚአብሔር ስለጠበቀን እንጂ እግዚአብሔር ባይጠብቀን ኖሮ በዙሪያችን ያለው ጠላት ከባድ ከብዙ ነገር ሊያሰናክለን ይችል ነበርና ጠብቀህ እዚህ ስላደረስከኝ፣ ጠብቀህ ወደ ቤቴ ስላገባኝ አመሰግናለሁ ብለን የምንጸልይበት ነው ይላል። አንድም በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 26 ከቁጥር 36 እስከ 45 ባለው ክፍል ላይ ጸሎት ያስተማረበት ሰዓት ነው። ሐሙስ በ3 ሰዓት ጌታ በጌቴ ሴማኒ በተባለው የአትክልት ስፍራ ሐዋርያቱን ይዞ ለጸሎት የተጋበት ቦታ። ይህ ሰዓት ፍጹም ከእግዚአብሔር ጋር ተገናኝተን አምላካችን እግዚአብሔር ጸሎት ያስተማረበት፣ ጸሎት ማስተማር ብቻ አይደለም፣ አምላካችን እግዚአብሔር እንዴት መጸለይ እንዳለብን ጨምሮ የነገረበት ሰዓት ነው። ታስታውሳላችሁ ሐሙስ ማታ ላይ ምንድን ነው የሆነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የምስጢር ሐዋርያት የሚባሉትን 3ቱን ደቀ መዛሙርት ይዞ ወደ አትክልቱ ቦታ ሄደ ይላል። እነዚህ 3 የምስጢር የሚባሉት እነማን ናቸው? ቅዱስ ዮሐንስ፣ ቅዱስ ያዕቆብና ቅዱስ ጴጥሮስ ናቸው። እነዚህ በደብረ ታቦር ላይ 3ቱን ይዞ ሄዷል። ሙት ሲያስነሳም እነሱን ይዞ ወደ ቤት ገብቶ ሙት አስነስቷል። ከጌታ ጋር በተለየ የምስጢር ሐዋርያት ይባላል። እነዚህን 3 ሐዋርያት ይዞ ሐሙስ 3 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ወዴት ሄዷል? ወደ አትክልት ቦታ፣ ወደ ጸሎት ቦታ፣ ወደ ጌቴ ሴማኒ ሄዷል። በዚህ ቦታ ላይ ጌታችን ኢየሱስ ክርስቶስ ጸሎት አድርጓል። አሁን ብዙ ሰዎች ጥያቄ ይጠይቃሉ። ክርስቶስ ራሱ አምላክ ነው፣ ለማን ነው ጸሎት የሚያደርገው? አይታችሁ እንደሆነ መጽሐፉ ላይ ከግንባሩ ወዝ እስኪወጣ ድረስ ጸሎትን ያደርግ ነበር። ወደ እግዚአብሔር ጸሎትን ያደርግ ነበር። ምንድነው ይሄ ከተባለ ክርስቶስ በስጋ ሰው ነው፣ ፍጹም ሰው። ስለዚህ ለሰዎች አንድም እንግዲህ ለሰዎች ስጋ ለብሶ የመጣ ሊሞት የመጣ የመሞቻው ሰዓት የደረሰ የመጨረሻው ሰዓት ላይ ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ሰዎችን ምን እያደረገ ነው? መጀመሪያ ጸሎት ማድረግ፣ ወደ ፈተና እንዳትገቡ በርትታችሁ ጸልዩ፣ ትጉ እያለ ለሐዋርያቱ ይነግራቸው ነበር። ለአርያ ለምሳሌም ጭምር ነው። እናንተ በሕይወታችሁ ከባድ ፈተና ቢገጥማችሁ ለሞት የሚያቀርብ ክርስቶስ በዓርብ ይሰቀላል እኮ ሐሙስ ማታ ተላልፎ ይሰጣል። ይሁዳ መጥቶ ስሞ አሳልፎ የሚሰጠው ማታ ሐሙስ 3 ሰዓት። ስለዚህ በዛ ሰዓት ለሞት አሳልፎ እንደሚሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ያውቃል። ለሐዋርያት ምን እያላቸው ነው? ለሞት የሚያደርስ ከባድ ፈተና ቢገጥማችሁ፣ መከራ ውስጥ ብትሆኑ፣ መከራውን በሌላ መንገድ አታመልጡትም። በምንድን ነው የምታመልጡት እያላቸው ነው? በጸሎት ብቻ። ጌታ ተንበርክኮ ይጸልይ ነበር። እንደውም ምን አለ? ወደ አባቱ ሲጸልይ ይቺ የሞት ጽዋ ከኔ ትለፍ፣ ግን የኔ ፍቃድ አይደለም። የማን ፍቃድ ይሁን አለ? የአንተ ፈቃድ ይሁን። ይሄ ምን ማለት መሰላችሁ? የአብ ፍቃድ የማን ፍቃድ ነው? የወልድ ፍቃድ ነው። የወልድ ፍቃድ የማን ፍቃድ ነው? የመንፈስ ቅዱስ ፈቃድ ነው።
የአብ የወልድ የመንፈስ ቅዱስ ፍቃድ አንዲት ናት። ክርስቶስ መጥቼ ተወልጄ በኢየሩሳሌም በቤተልሔም ተመላልሼ አድጌ በመልዕልተ መስቀል ላይ ተሰቅዬ ሞቼ ተቀብሬ ሞትን ድል አድርጌ ተነስቼ አዳምን ላድነው ይገባል። የእግዚአብሔር የላከ አብ ነው፣ የተላከ ወልድ ነው። ልብ በሉ፣ አብ ልኳል፣ ወልድ ተልኳል። አብ ቢልክ የአብ ፍቃድ ብቻ አይደለም፣ የወልድ የመላክ ፍቃድ፣ የመንፈስ ቅዱስ ፈቃድ አለበት። ስለዚህ የተላከ ወልድ የኔ ፍቃድ ብቻ አይደለም፣ ያንተ የአባቴ ፈቃድ፣ የባሕርይ ሕይወቴ መንፈስ ቅዱስ ፈቃድ ነው። ይሄንን የሞት ጽዋ ወስጄ የአዳምን ሞት እኔ ሞቼለት አዳምን ላድነው ይገባል። የሞት ጽዋውን አዳም ወስዶታል፣ ግን አዳምም የቀሩትን ነቢያት ወስደዋል። ሞታቸው ግን ሞትን ሊሽር አልቻለም። በስብሰው በመቃብር ፈርሰው ነው የቀሩት፣ በሲኦል ወርደው ነው የቀሩት። የኔ ሞት ግን የሚያድን ሞት ነው፣ ሕያው የሚያደርግ ሞት ነው፣ ሞትን ድል የሚያደርግ ሞት ነው። ስለዚህ የኔ ፍቃድ ብቻ ሳይሆን ያንተም ፈቃድ የመንፈስ ቅዱስ ፈቃድ ይሁን ሲሉ አንድም ስትጸልዩ ጌታ ሆይ እኔ ይሄን እፈልጋለሁ፣ የማን ፍቃድ ይሁን በሉ አለ። የእግዚአብሔር ፈቃድ። አያችሁ፣ ጌታ ሆይ እኔ ማግባት እፈልጋለሁ፣ ትዳር እንዲኖረኝ እፈልጋለሁ፣ ፈቃዱ ግን የማን ይሁን? ያንተ ይሁን፣ ያንተ ይሁን። ምናልባት ያስቤታቸው ለምንኩስና ሊሆን ይችላል። እግዚአብሔር ያበረተዋል፣ ያጸነዋል። ከዛ የሥጋ ፍላጎቱ ይደክማል፣ ወደ እግዚአብሔር ሙሽራነት ይሄዳል። እግዚአብሔር ሆይ ልጅ እንዲኖረኝ እፈልጋለሁ ብለን ልንለምን እንችላለን፣ ልጅ ስጠን ብለን። የማን ፈቃድ ግን ይሁን? የእግዚአብሔር ፈቃድ ይሁን። ለምን? እንደማን አይነት ልጅ እንዲሰጠን የእግዚአብሔር ፈቃድ ይሁን ብለን ከለመንን አብርሃም እንደወለደው እንደ ይስሐቅ አይነት ልጅ ይሰጠናል። አብርሃም ቃል ከተገባለት በ75 ዓመቱ ነው ቃል እግዚአብሔር ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ያለው። ይስሐቅን የወለደው ግን በ99 ገና ሥላሴ በቤቱ መጥቶ ያስተናገደው በ99 ዓመቱ፣ የወለደው በ100 ዓመቱ ነው። እግዚአብሔርን ይስሐቅን አብርሃም እስኪሆን 25 ዓመት ደጅ ጸንቷል። እድሜው 100 እስኪሆን ቆይቷል ማለት ነው። የእግዚአብሔር ፈቃድን ይጠብቅ ነበር። አለበለዚያ ደግሞ እንደ ይሁዳ አይነት ልጅ ይወለዳል። የእግዚአብሔር ልጆች አባቱን የሚሰል እናቱን የሚያገባ ጌታውን የሚሸጥ እንዲህ አይነትም ልጅ ደግሞ ሊወለድ ይችላል። ስለዚህ ጌታ ሆይ ልጅ እፈልጋለሁ፣ ፈቃድ ያንተ ይሁን። የሚወለደው ልጅ ጌታ ሆይ እንደ ይሁዳ አይደለ፣ እንደ ያዕቆብ እንደ ይስሐቅ ይሁን፣ የሚታዘዝ እግዚአብሔርን የሚያከብር። የ120 ዓመት አባቱ ሊያርደው ወደ ተራራ መስዋዕት ሊያደርገው ሲሄድ ተከትሎ የሚሄድ ሊያርደው ሲያጋድመው አባቴ አይኔን እያየ ካረድክ ልብ ይራራል፣ አባት ነህና ትሳሳለህ። ያኔ ደግሞ ምናልባት ልብ ራርቶ ከእግዚአብሔር ፈቃድ ከምትወጣ አዙረ በጀርባዬ አድርገ ምን በለኝ መስዋዕት ለእግዚአብሔር አቀርብ ብሎ ለአባቱ ከእግዚአብሔር ጋር ህብረት እንዲኖረው ራሱን መስዋዕት ለማድረግ የሚታመን ልጅ። አያችሁ፣ ሲጸለይ ጸሎት እንደ ፈቃድ ይሁን ሲባል ጌታ ያስተማረን ጸሎት። የኛ ፍላጎት ብዙ ነው። እቺን ስራ ጌታ እንደው አሁን የተወዳደርኳትን ስራ ቦታውም ጥሩ አንደኛ ኤንጂኦ ደሞዙም በዶላር ሊሆን ይችላል፣ እንዲህ ሊሆን ይችላል። በእኔም ፕሮፌሽን ይሄ ነው ትክክለኛው ቦታ እባክህ እንላለን። ግን የማን ፈቃድ ይሁን? የእግዚአብሔር። ለምን መሰላችሁ? ከእግዚአብሔር የሚያጠፋ ከእግዚአብሔር የሚለያይ ከሃይማኖት የሚያስወጣ ሊሆን ይችላል። ስለዚህ የማን ፈቃድ ይቅደም? 3 ሰዓት ላይ ጸሎት ተማረ። አሁን 3 ሰዓት ላይ ስንቆም ማንን እናስታውሳለን? ጌታ በጌቴ ሴማኒ የጸለየውን ጸሎት
ያንተ ፈቃድ ይሁን ብሎ የአባቱን ፈቃድ፣ የራሱን ፈቃድ፣ የመንፈስ ቅዱስን ፈቃድ ሥጋ የለበሰ ሰው እስከ ሞት የጸና ችግር ቢገጥመው ወደ እግዚአብሔር መጸለይ እንዳለበት እግዚአብሔር በብዙ መንገድ እንደሚያድነው ያስተማረበት ሰዓት ነውና ይሄንን አስበን እንጸልያለን። 3 ሰዓት ይሄ እንግዲህ ይሄንን ካልን በኋላ ወደ 6 ሰዓት ላይ እንመጣለን። እንግዲህ ትልቁ ፈተና አንዳንድ ጎበዝ ክርስቲያን እስከ 3 ሰዓት ይበረታል። 6 ሰዓት ላይ ደግሞ እንዴት ነው እንደው 6 ሰዓት ላይ አላርም ሞልቶም ይሁን ወይስ ከ6 ሰዓት ቆይቶ ጸሎት የሚያደርግ ትጉ ካለ መቼም በጎ ነው። ካልሆነ ግን ማድረግ አለብን። እግዚአብሔር በተለይ እቺ የ6 ሰዓቷ ደግሞ በጣም ወሳኝ ነች። በጣም ወሳኝ ነች። ከሌሊቱ 6 ሰዓት መንፈቀ ሌሊት ማለት ነው። ይህ ሰዓት ከነገረ ድህነት ጋራም በጣም ጥብቅ ቁርኝት አለ። የመጀመሪያው የጌታ ብዙ ነገሮቹ ከሌሊት 6 ሰዓት ጋር ይያያዛሉ። መወለዱን ያዙ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው ሌሊት ከሌሊትም 6 ሰዓት ላይ። ስለዚህ ይሄንን ማሰብ ያስፈልጋል። ምንድነው ከሌሊቱ 6 ሰዓት ከጌታ ልደት ጋር አያይዘን የምናስበው? የሚሰማ ይመስለኛል። ቀጥታ እሺ፣ ይሄ 6 ሰዓት እሺ፣ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እስቲ እናመስግነው። እቺ መንፈቀ ሌሊት ወይም 6 ሰዓት የምትባለው ከነገረ ድህነት ጋራ በጣም ጥብቅ ነች። የመጀመሪያው የጌታ ልደት። እግዚአብሔር ቤተሰቦች መቼም የክርስቶስን ልደት ያክል ለሰው ልጅ ትልቅ ውለታ የተዋለበት ነገር የለም። 5500 ዘመን በምድረ ፋይድ በሲኦል ወድቆ የነበረ አዳም ተስፋው የሚለመልመው በጌታ መወለድ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለድ ወለድትከ ያለው ከ5 ቀን ተኩል በኋላ ተወልጄ ከሴት ልጅ ተወልጄ አድነሃለሁ፣ በቤት ድጌ እንደ ሕፃናት ተመላልሼ አድጌ አድነሃለሁ ያለውን የተስፋ ቃል አዳም በልቡ ይዞ ነው ከገነት የወጣው። ተስፋው ድንግል ማርያም ነበረች። ለምን? ከድንግል ማርያም የሚወለደው አማኑኤል የክርስቶስ የአዳምን የመዳኑን ነገር የሚመሰርተው የሚደመድመው የሚፈጽመው። ስለዚህ አዳም በተስፋ እግዚአብሔርን መወለድን ይጠብቅ ነበር። አዳም ተስፋ ማድረግ ብቻ አይደለም፣ የነቢያት ሁሉ ተስፋ ነበር። የነቢያት ሁሉ ከዚህ በፊት እንደነገርኳችሁ ሰው በኦሪት መስዋዕት መዳን አልቻለም። መስዋዕት እኮ ያልተሰዋ መስዋዕት የለም። አድነን እየተባለ መስዋዕት ተሰውቷል። የቀረ መስዋዕት የለም። ግን ያ መስዋዕት የጊዜያዊ ኃጢአት የጊዜያዊ በደልን ያሽር ይሆናል እንጂ ጥንተ አብሶ ከአዳም የመጣውን የውርስ ኃጢአት ውድቀትን ግን መሻር አልቻለም። ታላላቅ አባቶች ተነስተዋል እኮ ሙሴን ያህል እግዚአብሔርን 570 ጊዜ ያናገረ ከእግዚአብሔር ጋር ይነጋገር የነበረ እንደ አብርሃም አይነት ታላቅ አባት ሥላሴን በቤቱ ያስተናገደ እንደ ኖህ አይነት ታላቅ አባት የትውልድ መቀጠል ምክንያት የሆነ ዓለም በሙሉ ኃጢአት ውስጥ ሆኖ አንድ ሰው ሲገኝ ኖህ፣ እንደ ዳዊት አይነት አባት፣ ሌሎችም እንደነ ኢሳይያስ አይነት ታላላቅ ነቢያት ተነስተዋል። የነዚህ ሰዎች መነሳት፣ የነዚህ ቅዱሳን የነዚህ ነቢያት መነሳት፣ ጸሎት ማድረግ አዳምን ከወደቀበት ሊያነሳው አልቻለም። እንደውም እነሱ በዚሁ ተይዘው ወደ ሲኦል ወረዱ።
ረድኤተ እግዚአብሔር ይጠብቃቸው ነበር እንጂ መላእክት ከእግዚአብሔር የሆነው ነገር ምክንያቱም መላእክት የእግዚአብሔር ተላላኪዎች ናቸው። እግዚአብሔርን ያስቆጣ ነገር እነሱ ከእግዚአብሔር ጋር ነው የሚቆሙት። ከሰው መላእክት ሰውን ማዳን አይችሉም። ተፈጥሯቸው የሰውን ስጋ ለብሰው መምጣት የሚችሉ አይደሉም። ይሄም ስልጣን የላቸው። ስለዚህ ሰው ይድን ዘንድ ራሱ እግዚአብሔር ሰው መሆን ነበረበት። እግዚአብሔር ነው ሰው የሚሆነው። አይታችኋል። በዘፍጥረት ሰይጣን በእባብ ገላ አድሮ አዳምን አሳተ። በማን ገላ አድሮ አልኳችሁ? በእባብ ገላ አድሮ አዳምን አሳተ። የእባብ አንደበት ላይ ሆኖ አዳምንና ሔዋንን ከገነት እንዲወጡ አደረጋቸው። እግዚአብሔር ሊቃውንቱ ሲተረጉሙ ምን ይላሉ? እግዚአብሔር ዓለምን ከፈጠረበት ዓለምን ያዳነበት ጥበቡ ይበልጣል ይላሉ። ሰይጣን በከይሲ ስጋ እንዳደረ ክርስቶስ መለኮት እግዚአብሔር ከዚህ እስከዚህ የማይባል ከስጋ ጋር ይዋሃዳል ተብሎ የማይታሰብ ፍጥረታት በሙሉ ሊቀርቡት የማይችሉት ኃያል ገናና ቅዱስ ምድር በሙሉ የሞላው እግዚአብሔር ሰማይ መቀመጫው ሰማይ ዙፋኑ ምድር መረገጫው የሆነች በሁሉ የመላ እግዚአብሔር እሳታዊው እግዚአብሔር ረቂቁ እግዚአብሔር በድንግል ማርያም በ15 ዓመት ብላቴና ማይጸን ምን ሆነ? አዳም። አሁን አያችሁ በድንግል ማርያም በ15 ዓመቷ ብላቴና በድንግል ማርያም ማይጸን አደረ። ይሄ ከአእምሮ በላይ ነው። ሰይጣን እኮ ብዙ ጊዜ የምታታበት ነበር። አይታችኋል። እግዚአብሔርን ያየዋል፣ ሙት ሲያስነሳ ያየዋል። ይቅርታ ሲቆራረጥ እንግዲህ ሐሳብ እንዳይበተን ሁላችንም ህሊናችንን ወደ ቃሉ እናድርግ። የቃሉ ባለቤት እግዚአብሔር ህሊናችንን ይሰብስብልን። አያችሁ ሰይጣን በመጀመሪያ ሰውን በመጀመሪያው ዘመኑ ላይ ምን ያደርግ ነበረ? ገና እናትና አባት በግብር በስጋ ሲገናኙ ከዛ በግንኙነታቸው ወቅት ይቆራኘው ነበር ይላሉ አባቶች። ሰይጣን እዛው ላይ ነበር ሰውን የሚይዘው። ስለዚህ ከዛ ጀምሮ በጽንስ አሳድጎ ሲወለድም አብሮት ሆኖ ከዛም ደግሞ ክፉ እያሰራ ያኖረው ነበር። እመቤታችን ድንግል ማርያም እንበለ ዘርአ ብእሲ ነው፣ ያለ ወንድ ዘር ነው አይደለ ጌታ? ያለ ወንድ ዘር የመጀመሪያው ጥያቄው ያለ ወንድ ዘር። ይሄ ለዓለም አዲስ ያለ ወንድ ዘር። ቀጥሎስ ያለ ወንድ ዘር ብቻ አይደለም፣ ያለ ወንድ ዘር ከተወለደም በኋላ በጥቅል ያይ የነበረው ነገር ያምታታው ነበር፣ ግራ ያጋባው ነበር። ለምሳሌ በባህር ውስጥ በታንኳ ውስጥ ይተኛል። ሲተኛ ሰው ነው፣ ሩቅ ቢሲ ነው የሚመስለው። ይደክማል፣ ያንቀላፋል፣ ይተኛል። ከዛ ደግሞ መርከቡ ተናውጦ ማዕበል ሲነሳ ሐዋርያት ልንጠፋ ነው አድነን ሲሉት ደግሞ ከተኛበት ይነሳና ባህርን ይገስጸዋል። ባህር ጸጥ ሲል ይመለከታል። እንደ ሰው ይተኛል፣ ይደክማል፣ ተነስቶ ደግሞ ባህርን ይገስጻል። ግራ ይገባል። ወደ ልክ በእስራኤላውያን በለስ መቼ እንደሚያፈራ ያውቃሉ። እስራኤላውያን ወደ በለሷ ፍሬ በለስ ሊለቅም ይሄዳል። በለሷ ሳታፈራ ያል ወቅቷም ላይሆን ይችላል ያያል። ይሄ እንግዲህ ሩቅ ቢሲ ነው። እንዴት በለስ የምታፈራበትን ጊዜ አያውቅም ብሎ ለራሱ ይጠይቃል። ወዲያው ደግሞ በለሷን ረግሞ ሲያደርቃት ይመለከታል።
ሰይጣን ግራ ይገባው ነበር። እስከ መስቀል ድረስ ሰው ነው አምላክ ነው፣ ሰው ነው አምላክ ነው እያለ በተለይ በጥምቀት የሰማው በደብረ ታቦር የሰማው ነገር ያምታታው ነው። በጥምቀት ምን ሰምቷል? እምወደው የምወልደው ልጄ ሲል እግዚአብሔር ከሰማይ ሲናገር ሰምቷል። ደግሞ እንደ ሰው ደከም ብሎ ይመለከተዋል። በገዳመ ቆሮንቶስም ተገኝቶ የፈተነው ለዛ ይኸውላችሁ የጌታ መወለድ ለሰው ልጅ የመጀመሪያው የድህነቱ ከጽንሰት ቢጀምርም የድህነቱ ጉዳይ የሚጀምርበት ወቅት የጌታ መወለድ ሰውና መላእክት እግዚአብሔርን በጋራ እንዲያመሰግኑ መላእክት ለመዓት ለምህረት ይላኩ ነበር። ለምስጋና አብሮ ለማመስገን ግን የጌታ መወለድ ያስፈልግ ነበር። ምክንያቱም በሰውና በእግዚአብሔር መካከል ታላቅ የጸብ ግድግዳ ተሰርቶ ነበር። ያ የጸብ ግድግዳ እንዲፈርስ መላእክትና ሰው ከእረኞቹና መላእክት እግዚአብሔርን በጋራ እንዲያመሰግኑ ምክንያት የሆነው የጌታ መወለድ። ስለዚህ በሌሊት 6 ሰዓት ላይ ለጸሎት ስንቆም የመጀመሪያው ወደ አእምሯችን የሚመጣው የጌታ ውለታ ነው። ያም እሳታዊው የሆነው ረቂቅ የሆነው ዓለማትን ሞልቶ የሚገኘው እግዚአብሔር በአጭር ቁመት በጠባብ ደረት ሊወሰድ እመቤታችንን ማኅፀኗን ከተማ አድርጎ በታናሿ ብላቴና በድንግል ማርያም ከሰው ዘር ድንግል ማርያምን መርጦ ስጋዋን ለብሶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ 9 ወር አምላክ ሲሆን በማኅፀኗ አድሮ ዕለቱኑ ተረግዤ ዕለቱኑ ልወለድ ዕለቱኑ ተወልጄ ዕለቱኑ ልደግ ሳይ በጥቂት ለጥቂቱ እንደ ሰው አያችሁ ፍጹም ሰው ምንለው ለዛ እኮ ነው። ስጋ ለብሶ ያየነው ብዙ ነቢያት ይመኙት ይፈልጉት በሆነልን ባየነው ብለው ይመኙት የነበረው ነገር የክርስቶስን ስጋ መልበስ መምጣቱ ከኛ ጋር አንድ መሆኑ። ስለዚህ 6 ሰዓት ጌታ ሰው የሆነው አምላክ የሆነው ሰው የከበረበት አያችሁ። በዮሐንስ ወንጌል በምዕራፍ 1 ቁጥር 1 ላይ ምን ይላል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ቁጥር 14 ላይ ያም ቃል ስጋ ሆነ ይላል። አያችሁ ስጋ ሆኖ ያየነው አምላካችንን በዓይናችን አብረነው ለመብላት አብረነው ለመጠጣት የቻልነው ስጋውን እንድንበላ ደሙን እንድንጠጣ መወለድ ነበረበት፣ ሰው መሆን ነበረበት። በ6 ሰዓት የመጀመሪያውና ትልቁ ምስጢር የጌታ መወለድ። ስለዚህ 3 ሰዓት ላይ 6 ሰዓት ላይ ይህንን እናስባለን። እንግዲህ ልደቱ በጣም ታላቅ የጌታ ልደት የመዳን ጉዳይ ነው። በዚህ ላይ በጣም ሰፊ ታሪክ ሰፊ ነገሮች ማንሳት ይቻላል። ግን ስንቆም የጌታን ውለታ መወለዱ ሰው መሆኑን አስበን እንቆማለን። ሌላው 6 ሰዓት የጌታ መነሳት ከሌሊቱ 6 ሰዓት። አሁንም ይሄ በጣም ግሩም ነው። አያችሁ ጌታ ተወለደ፣ ሰው ሆነ፣ ከኛ እንዳንዱ ሆነ። የሞተውን የወደቀውን የአዳምን ስጋ ለበሰ። ያ የሞተው የወደቀው ከክብር የተናነሰውን የአዳምን ስጋ ለብሶ አዳምን ወደ ቀደመ ክብሩ ሊመልሰው ዳግማዊው አዳም ክርስቶስ በአዳም በደል በአዳም ቦታ ሊቆም ተወለደ። ከዛ በኋላ 33 ዓመት ከ3 ወር በምድር ላይ ተመላለሰ። ትምህርቱን ለሚፈልጉ በቃሉ ትምህርትን ሰጣቸው፣ ወንጌልን ሰበከላቸው። ተአምራቱን አድርጎ ድውያንን ፈወሳቸው፣ አዳናቸው። ዓይነ ስውሮች ዓይናቸው በራ፣ የጎበጡ ቀጥ አሉ፣ ሽባዎች ተተረተሩ፣ የሞቱ ተነሱ። ታላላቅ ተአምራት እግዚአብሔር አደረገላቸው። እግዚአብሔርን በዓይናቸው አዩት። ነገር ግን ሰይጣን ለክፉ ነገር መቼም የሚበረታ ነውና
የሚሰራውን በሰዎች ላይ ነውና ደግሞም የጌታ ሞት ያስፈልጋልና ክርስቶስ ካልሞተ አንድ ነው። አሳልፎ ለሚሰጠው ለሚገሉት ነው እንጂ መከራ ሞቱ ለኛ ስጦታችን። አስቀድሞ ሞት መከራ ነበር እንደምታውቁት። ሞት ቅጣት ነበር። ሞት ጉልበት ነበረው። ሞት የወጋው አይተርፍም ነበር። ደሞም ሲሞት ሁለት ሞት ይሞት ነበር። ስጋው በመቃብር ይበሰብስ ነበር፣ ነፍሱ በሲኦል ነበረች። የክርስቶስ ሞት ያስፈልግ ነበር። አሁን በአዲስ ኪዳን ሞት ጥቅም ነው እንደምታውቁት። ክርስቲያን የሆነ ከእግዚአብሔር ጋር በመንገዱ የበረታ እግዚአብሔርን የመሰለ ሰው መኖርን ሳይሆን መሞትን ነው የሚፈልገው። ለምን? ከአምላኩ ጋር የሚገናኘው በምን ስለሆነ? በሞት ስለሆነ። ሲሞት ነው ወደማያልፈው መንገድ የሚሄደው። እንደዛ ነው የሚለው። በእናታችን ማኅፀን ወደ ምድር እንደምንመጣ በመቃብር ማኅፀን ወደ እግዚአብሔር እንሄዳለን ይላል ሊቁ። በመቃብር በኩል ነው ወደ እግዚአብሔር የምንሄደው። ሞት ጥቅም ሆኗል። ሞት እንዴት ጥቅም ሆነ? ሞት ጥቅም የሆነው እሁድን ሌሊት 6 ሰዓት ጌታ በመነሳቱ። አያችሁ፣ ክርስቶስ ካልተነሳ፣ አሁን የክርስቶስ መነሳት ጌታ ክርስቶስ ካልተነሳ እምነታችን ከንቱ ነው የሚሆነው። እንደምታውቁት የጌታ መነሳት በጣም ወሳኝ። በዚህ ውስጥ ምን ይላል መሰላችሁ? በዘፍጥረት ምዕራፍ 2 ከቁጥር 16 እስከ 17 ላይ ሞታችንን ተመልከቱ። ምንድነው የሚለው? ክፉን መልካሙንና ክፉውን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ ብሎታል እግዚአብሔር። ያንን በላ፣ አዳም ምን ሆነ? ሞተ። የአዳም ሞት ጽኑ ሞት ነበር። ስለዚህ ያ ሞት ቅድም እንደነገርኳችሁ ጉልበት የነበረው ኃይል የነበረው ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 15 ላይ እንዲህ ይላል፣ አሁን ግን አለ ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል አለ። አሁን ቅዱስ ጳውሎስ ምን አለ? አሁን ግን ክርስቶስ ላንቀላፉት አለ። ሞት ነበር የሚባለው። ክርስቶስ ሲመጣ ስለሚያስነሳቸው ወደ ሕይወት ስለሚመልሳቸው ላንቀላፉት አለ። አያችሁ፣ የክርስቶስ ሞት ሞትን እንቅልፍ ያደርገዋል። ስለዚህ ላንቀላፉት በኩራት ሆኖ ከሙታን ተነስቷል አለ። ሞት በሰው በኩል ስለመጣ፣ በማን በኩል? በአዳም በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል አለ። ትንሣኤ ደግሞ በማን ሆኗል? በክርስቶስ። ሞት በአዳም መጣ፣ ትንሣኤ በማን ሆነ? በክርስቶስ በኩል ሆነ አለ። ሁሉም በአዳም እንደሞቱ እንዲሁ በክርስቶስ ዳግም ሕያዋን ይሆናሉ አለ። ጌታ በፋሲካ ሁልጊዜ በጣም ልዩ የሚሆነው ወተንሥአ እግዚአብሔር ከመ ዘንቃ እምነዋም የሚለው ሲሰበክ ነው አይደል? እግዚአብሔር ከእንቅልፍ እንደሚነሳ ጎልማሳ ተነሳ ይላል ቅዱስ ዳዊት። ከእንቅልፍ እንደሚነሳ ጎልማሳ ተነሳ። አያችሁ፣ እግዚአብሔር ባይነሳ ኖሮ ክርስትና ራሱ ከንቱ ነበር የሚሆነው። ስብከታችን ከንቱ ነው የሚሆነው። ክርስትናም አይኖርም ነበር። የክርስትና መሰረቱ የክርስቶስ ትንሣኤ፣ የክርስቶስ መነሳት ነው። አለበለዚያ የክርስቶስ ካልተነሳ እምነታችን ከንቱ ነው ይላል። የክርስቶስ መነሳት ይሄ ትልቅ ጥቅም አለው። ይሄ የሆነው በ6 ሰዓት ነው። ሌላው ሞተን ነበር ይላል። ይሄንን ነው ሲያነሳ ሐዋርያው። ሞተን ነበር፣ እኛ ሕይወት እንዲኖረን አድርጓል። በዚህ በአንደኛ ቆሮንቶስ በምዕራፍ 15 ከ54 እስከ 56 እንዲህ ይላል፣ ይህ የሚፈርሰው የማይፈርሰው የሚፈርሰው የተባለው የትኛው ነው? ሥጋችን። የማይፈርሰው ሕያው የምንሆንበትን ክርስቶስን ማለት ነው በለበሰ ጊዜ አለ። የሚሞተው የማይሞተውን በለበሰ ጊዜ ሞት በመሸነፍ ተዋጣ። ሞት የተሸነፈው በክርስቶስ ትንሣኤ። እስከዛ ትንሣኤ የሚባል ነገር የለም። ምልክቶች ነበሩ። ምልክቶች ወደፊት ትንሣኤ ላይ ስንማር እናነሳለን። በኦሪት ከሙታን የተነሱ በምሳሌ የሚቀመጡ አሉ። ከክርስቶስ ትንሣኤ በፊት 8 ትንሣኤዎች አሉ። 8 ሰዎች ተነስተው
በታሪክ እንግዲህ ወይ አንድ ቀን እንማረዋለን። የክርስቶስ ትንሣኤ ግን አማናዊ ሞትን ለዘላለም እንዲሸነፍ የሚያደርገው ነው። ሐዋርያው ለዛ ነው ሞት በመሸነፍ ተዋጥ አለ። ሞት ሆይ አለ። ከዛ በኋላ ሞት ሆይ እንግዲህ መውጊያ ወዴት አለ? የሞት መሸነፍ ነው። መቃብር ሆይ አሸናፊነትስ ወዴት አለ? ስለዚህ 6 ሰዓት ላይ ስንቆም ሞት ያሸነፈው ጌታችን ከሞት ወደ ሕይወት ያመጣው ክርስቶስን በማሰብ እንቆማለን ማለት ነው። አያችሁ 6 ሰዓት ሌሊት የምንቆመው ልደቱን እናስባለን። ከዛ ትንሣኤውን ደግሞ እናስባለን። እንደውም ትንሣኤው አዲስ ፍጥረት አድርጎናል ይላል ሐዋርያው። አሮጌ ፍጥረት ነበርን፣ በክርስቶስ ግን አዲስ ሆነናል። አያችሁ አሮጌው ፍጥረት የነበረው አዳም አሮጌ ፍጥረት የተባለው ማንነታችን ታድሶ ጠፍቶ በክርስቶስ አዲስ ፍጥረት ሆነናል። ትንሣኤ ነው አዲስ ያደረገ። በክርስቶስ መነሳት ነው አዲስ ፍጥረት የሆነ። ከዛ ባሻገር የትንሣኤ ጸጋዎች አሉ። ከጨለማ ወደ ብርሃን ይወጣል። መጽሐፍም እንደዛ ይላል። ከሞት ወደ ሕይወት ነው የመጣ ነው። ከምድራዊነት ወደ መንፈሳዊነት ነው የመጣ። እኛ በጨለማ የምንኖር በሞት የምንኖር ምድራውያን ስጋውያን ነበር። በክርስቶስ ትንሣኤስ ምን ሆነ? ወደ ብርሃን መጣን፣ ወደ ሕይወት መጣን፣ መንፈሳውያን ተባልን። መንፈሳዊነትን ማገኘን። አያችሁ ይሄ በክርስቶስ ከፍ እያሉ መሄድን ምን አመጣልን? ትንሣኤ አመጣልን። ስንቆም ይህን እናስባለን። ሌላ የ6 ሰዓቱን እናንሳ። መቼም ዛሬ ሳንጨርስ አንለቅም። አይ ሰዓትም አለ። ሌላኛው 6 ሰዓት በጣም ወሳኙ ደግሞ ምን መሰላችሁ? ሊቃውንተ ቤተ ክርስቲያን እንደሚያስተምሩ እንደሚነግሩን በትንቢትም እንደተቀመጠ ጌታ የሚመጣው እኩለ ሌሊት ላይ ነው። ዳግም ምጽአት የሚሆነው መቼ ነው? ከሌሊቱ 6 ሰዓት ላይ። መወለዱን ተመልከቱ፣ ትንሣኤውን ተመልከቱ። ደግሞ ጌታ ዳግም የሚመጣው መቼ ነው? 6 ሰዓት ላይ። መጻሕፍት ይናገራሉ። ቅዱስ ዳዊት እግዚአብሔር እሰ ገሃደ ይመጽእ ወአምላክነ ኢያረምዕ እሳት ይነድድ ቅድሜሁ ይላል። እግዚአብሔር በገሃድ ይመጣል። እንደ በፊቱ አይደለም የሚመጣው። ሊታረድ አይደለም፣ ሊሰቀል አይደለም፣ እንደሚታረደው በግ ሊሆን አይደለም የሚመጣው። አሁን የሚመጣው በግርማ መንግስቱ ነው። ምን ሊያደርግ? ሊፈርድ ነው የሚመጣው እግዚአብሔር። ሁላችንንም እንደየ ስራችን ሊከፍለን፣ ምህረት የሌለው ይግባኝ የሌለው ፍርድ፣ የመጨረሻው ቀን ፍርድ ማለት ነው። መቼም እግዚአብሔር በዛ ቀን በቀኙ ያቆማል። ምክንያቱም እንደው መልፋታችን መውጣት መውረዳችን እንደው በቤተ ክርስቲያን መምጣታችን ሁሉ ተጠቅልሎ ይሄንን ማግኘት ስለሆነ ነው ዓላማ። ይሄን ማግኘት ነው። ስጋዊ ነገር ሁለተኛ ትርፍ፣ ይሄንን ማግኘት ስለሆነ ነው። በትንቢተ ዘካርያስ ቤተ ክርስቲያናችን አብይ ጾም ላይ የአብይ ጾም እኩሌታን ደብረ ዘይት ብላ ታስታውሳለች አይደል? ደብረ ዘይት በተለየ መንገድ የጌታ መምጣት የሚነገርበት ነው። ትንቢተ ዘካርያስ ምዕራፍ 14 ከቁጥር 4 እስከ 8 እንዲህ ይላል። በዚያ ቀን አለ፣ ገና አስቀድሞ እኮ ነው ነቢዩ የተናገረው። ይኸውላችሁ በዚያ ቀን አለ እግሮች በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ አለ። ምን አለ? በዚያ ቀን። በየትኛው ቀን? ጌታ በክብር በሚመጣበት ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ይቆማሉ። ከዛ በኋላ ማለት አምላኬ እግዚአብሔር ከቅዱሳኑ ጋር ይመጣል፣ አንድ ቀን ይሆናል። በዚያ ቀን የሕይወት ውሃ ከኢየሩሳሌም ይወጣል፣ እኩሉ በምስራቅ እኩሉ በምዕራብ በኩል ይቆማል። ይኸውላችሁ ነቢዩ አስቀድሞ የእግዚአብሔርን አመጣጥ ተናገረ። አምላኬ እግዚአብሔር ይመጣል፣ በምስራቅ ይመጣል፣ በኢየሩሳሌም ይቆማል፣ በኢየሩሳሌም ትይዩ በደብረ ዘይት ተራራ ይቆማል አለ። ከዛስ አምላኬ ደግሞ ሲመጣ ከመላእክት ጋር ይመጣል፣ ከቅዱሳኑ ጋር ይመጣል አለ። ይመጣና ፍርድ ይሰጣል፣ እኩሉን በምስራቅ በኩል አለ።
እኩሉን በምን አለ? በምዕራብ በኩል ያቆማል። ይህንን ቀጥታ በማቴዎስ ወንጌል በምዕራፍ 25 ላይ ይተረጎማል። ቀጥታ ትርጉም አለ። ጌታ ስለ መጨረሻው ዘመን ለሐዋርያቱ ሲነግራቸው ነበር። የመጨረሻው ዘመን የሚመጣበትን ምልክት ይነግራቸዋል። ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። ጦርነትን ትሰማላችሁ፣ ክፉ ነገሮችን ትሰማላችሁ፣ ስደት ይሆናል፣ መከራ ይሆናል። ያ በሙሉ የመምጣቴ ምልክት ነው አላቸው። የምጥ መጀመሪያ ነው አላቸው። ስመጣ ምልክቶቹ እነዚህ ናቸው አለ። መቼም ሊቃውንተ ቤተክርስቲያንም እንደሚነግሩን አሁን 8ኛው ሺህ የገባበት ዘመን ነው። ጌታ በ8ኛው ሺህ መጀመሪያ፣ ማዕከል፣ መጨረሻ ላይ የሚሆን ባቻ በአንዱ ይመጣል። ሲመጣ በዕለተ እሑድ፣ ከዕለተ እሑድም በምን በደብረ ዘይት በወራ መጋቢት ይላሉ ሊቃውንቱ ሲናገሩ። የትኛው መጋቢት እንደሆነ አይታወቅም፣ የትኛው እሑድ እንደሆነ አይታወቅም። ግን መንፈቀ ሌሊት ላይ ግን ምን ይላል? እግዚአብሔር ይመጣል። ሲመጣ ቀድሞ ነግሮናል። ይሄ ሲሆን በሙሉ አስቡ፣ ተጠንቀቁ፣ ንስሐ ግቡ፣ ተመለሱ ይሆናል። መቼም ዛሬ በጣም እርግጠኛ መሆንላችሁ እንደፈለጋችሁትን የዜና ምንጭ የሆኑ አካላት ዓለም አቀፎቹንም እንደው ሀገራችንን ያለውንም ክፈቱ። 90% ስለ ሰላም የሚናገር ዜና አለ የለም። የሆነ መንግስት በሆነ መንግስት ላይ ተነሳ፣ ስለ ኒኩለር ነው፣ ስለ አቶሚክ ቦምብ ነው የሚነግሩ፣ ስለ መታጠቅ ነው፣ ስለ መጨራረስ ነው፣ ይሄ ነው በቃ የምንሰማው። መንግስት በምን ህዝብ በህዝብ ላይ የእኛን ሀገር መመልከት ነው። አንድ የነበረችው ኢትዮጵያ ያለ ችግር ከጥግ እስከ ጥግ ይኬድባት የነበረች ኢትዮጵያ ዛሬ ከከሌነ የመጣው እነንትና ጋር የነበርከው ከእነንትና ነው ተብለን ተከፋፍለን ክርስትና በፍጹም በሌለበት እንደው በእውነት ለመናገር አስቀድማ እግዚአብሔርን የምታውቅ ሀገር እስከማይመስል ድረስ ሰዎች በቋንቋ በማንነት ወደው አይደል። መቼም እኔ ከዚህ ቦታ ልወለድ ያለ ሰው የለም። አመልክቶ ከነከሌ ልወለድ ያለ አሁን እርግጠኛ ነኝ ፕሮፖዛል አቅርቡ ብንባል ብዙዎቻችን ኢትዮጵያም ላንወለድ ሁሉ እንችላለን። በፕሮፖዛል በሆነ በማመልከቻ ቢሆን ነው። ማንም ቤተሰቡን እንኳን አልመረጠም። ቤተሰቡን እንኳን መርጠውት ብሄር ቤተሰብ መርጦ እንኳን የመጣ የለም። እግዚአብሔር ላመናቸው ለወላጆቻችን ሰጠን። አመኛቸዋለሁ፣ አሳድጓቸዋል። እነሱ ተቀብለው እኛን አሳደጉ። እኛ ደግሞ ዛሬ ተቀብለን አደራ ልንቀጥል ነው የመጣ ነው። በአንድ መንገድ ነው። አንድ አባት ነበረን፣ አንድ እናት ነበረን፣ አዳምና ሔዋን የተባሉ ሰዎች እየከፉ ኃጢአታቸው እየበዛ ሲሄድ እኮ ነው። ቋንቋም እኮ በሐዲስ ኪዳን ተስተካከለ እንጂ ቋንቋም እኮ የኃጢአት ውጤት ነው። ታውቃላችሁ አይደል? የኃጢአት ውጤት እኮ ነው። ሰዎች እግዚአብሔር ላይ ባመፁና እግዚአብሔርን እንወጋለን ባሉ ጊዜ ቋንቋቸው ተደባለቀ ይላል። አንድ ቋንቋ ነበር የሚናገሩት። ቋንቋ የኃጢአት ውጤት ነው። በእርግጥ በሐዲስ ኪዳን ጸጋው 72 ቋንቋን ለሐዋርያት ጌታ ምን ብሏል? ገልጦላቸው ለአገልግሎት። ስለዚህ ሰው በሰው ላይ ዘር በዘር ላይ ተነስቷል። እዚህ አካባቢ ከአያቶቹ ጀምሮ የተሄደ ሰው ተባሮ ከዛ አካባቢ ሲወጣ እንመለከታለን። በሞት ዛሬ ብዙ ኦርቶዶክሳውያን በሃይማኖታቸው ምክንያት ሲሞቱ እንመለከት፣ ባለማተብ በመሆናቸው ምክንያት። ይሄ የመጨረሻው ዘመን ምልክት በትንቢተ ዘካርያስ የተነገረውን በምዕራፍ 14 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ በማቴዎስ ወንጌል ምዕራፍ 25 ላይ እንዲህ ይላቸዋል። የሰው ልጅ በክብር በሚመጣበት ጊዜ አለ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በዙፋን ተቀምጦ ይመጣል አለ። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኞች በጎቻቸውን ከፍየሎቻቸው እንደሚለዩ እርስ በርሳቸው ይለያዩአቸዋል። በጎቹን በቀኙ ፍየሎቹን በግራው ያቆማል ይላል። የሰው ልጅ ያለው ራሱ ያኔ ከቅዱሳን መላእክት ጋር በምን በግርማ ሞገስ ይመጣል። ሲመጣ አሁን ሲወጉት የነበሩት
ሲሰቅሉት የነበሩት ያዩታል። አይሁድን ማለት ብቻ እንዳይመስላችሁ ሲወጉት የነበሩ የተባለው እኛንም ይጨምራል። ክርስቶስ ለሁላችን ሞቷል። ዛሬ ክርስቶስ ለኛ የሞተውን ክርስቶስን ትተን በኃጢአት ውስጥ ዘመናችንን የምናሳልፍ ከሆነ እግዚአብሔርን መልሰን እየወጋን ነው፣ መልሰን እየሰቀልን ነው። በንስሐ ካልተመለሰ መቼም ኃጢአት ውስጥ የማይወድቅ ሰው የለም። በኃጢአት መመላለሳችን የታመነ ነው። ነገር ግን ሰው ቢወድቅም መመለስ መቻል አለበት። ንስሐ የሚባል ወደ እግዚአብሔር መቅረቢያ መንገድ ተሰጥቷል። የወጉት ያዩታል ሲባል የሞተላቸውን ረስተው በኃጢአት ወድቀው ከሆነ የወጉት ይሆናሉ፣ እነሱ የሰቀሉት ይሆናሉ ማለት ነው። ስለዚህ ከሰቀሉት መካከል እንዳንሆን ማሰብ መቻል አለብን። ይመጣል ጌታ ይጠይቃል፣ ጥያቄ ይጠይቃል። በቀኝ ያሉትን ከለየ በኋላ እናንተ የአባቴ ቡሩካን ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ርስተ መንግሥተ ሰማያት ግቡ። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታሰር ጠይቃችሁኛል። እነዚህ ደግሞ ቅዱሳኑ በቀኝ የቆሙት እውነት ነው ጌታ አይ የሚሉት አርገውም እንዳላረጉ ነው የሚያስቡትና ጌታ ሆይ መቼ አግኝተን ተርባ በላን፣ መች ተጠምታ ጠጣን ብለው ይጠይቁታል። ከእናንተ መካከል በደከመ በተናነሰ በወደቀ ችግር በገጠመው ጊዜ ባለ ወንድማችሁ ይህን ካደረጋችሁ፣ ለወደቀች እህታችሁ ይሄን ካደረጋችሁ ለማን አርጋችኋል? ለእኔ አርጋችኋል ይላቸው። በግራ ወዳሉት ይዞራል። እግዚአብሔር ከዚህ ይሰውራል። ወደ ግራ ወዳሉት ይዞርና እናንተ ርጉማን ይላቸው። ለሰይጣንና ለሰራዊቱ ገሃነመ እሳት ሲኦል የተዘጋጀው ለማን ነው? ለሰይጣንና ለሰራዊቱ፣ ለሰው ልጅ አይደለም። ግን ሰይጣንን ወደዋልና ከእግዚአብሔር ወጥተዋልና ምን ይላቸዋል? ለሰይጣንና ለሰራዊቱ ወደ ተዘጋጀችው ወደ ገሃነመ እሳት ወደ ሲኦል ሂዱ ይላቸዋል። ብራብ አላበላችሁኝ፣ ብጠማ አላጠጣችሁ ይለና ያንን ነገር ይዘረዝራል። ጌታ ሆይ መቼ አግኝተን መቼ አይተን ይሄን ጠይቀን መቼ ተገናኝተን ለቅዱሳኑ ያለውን ይነግራቸዋል። ከታናናሾቻችሁ ለአንዱ አድርጋችሁ ቢሆን ኖሮ ተደረገ ማለት ነው ይላል እግዚአብሔር። ነገር 6 ሰዓት ስንቆም የጌታ መምጣት እንደው ጌታ ቢመጣ ሌሊት ቆመን ስንጸልይ ቢያገኘን የዓለም ህልፈት እኛ እየጸለይን ቢሆን እግዚአብሔር ይምረናል አይምረን? ይምረናል። ምክንያቱም ቆመን መምጣቱን እያሰብን ነው። አሁን 6 ሰዓት ስንቆም ይኸውላችሁ ጌታ ሆይ በመጣ ጊዜ በግራ አታቁመኝ፣ ለቀኝህ አድርገኝ። ምክንያቱም ከገቡ መውጣት የለም። እግዚአብሔር ልጆች በምድር ላይ ብዙ ፈተና እኮ ሊገጥመን ይችላል። አንዳንዴ ጤና ልናጣ እንችላለን። ጤና ያልፋል ብለን እናስባለን። እናስባለን እኮ ይሄ ያልፋል እንላለን። የገንዘብ ችግር ይገጥመናል። ያልፋል እንላለን አንልም? ያልፋል እንላለን። በምድር ላይ ስራ ማጣት ችግሮች ይገጥሙናል። ተስፋ አለን። ያልፋል እንላለን አንልም? እንላለን። ይሄ እኮ ያልፋል የለው። ተወሰነ። እንደውም ምን ይላሉ? በዚያች ቀን መስማት እንጂ መናገር መከራከር አይቻልም። ስለዚህ ሌሊት 6 ሰዓት 7ኛ የጸሎታችን ክፍል ስንቆም ጌታ ሆይ ዋናው ጸሎት ከጠዋት ጀምረን ስንለፋ የነበር ከማለዳ ከነግ ጀምረን ስንጸልይ የነበረው ጸሎት ማጠናቀቂያው ይሄ ነው። ጌታ ሆይ እባክህ በቀኝህ አቁመኝ፣ እንደው ብራብ አበላኸኝ፣ ብጠማ አጠጣኸኝ የሚለው ኑ የአባቴ ቡሩካን የሚለው ያንን የተስፋ ያንን የመጽናናት ቃል እንድሰማ ጌታ ሆይ እርዳኝ፣ ይሄንን እንዳላጣ አድርገኝ ብሎ ወደ እግዚአብሔር
የምንለምንበት ነው። ሰባተኛው የጸሎት ክፍል። ስለዚህ በጥቅል ከነግ እስከ መንፈቀ ሌሊት ያለው የቤተ ክርስቲያን የሥርዓት ጸሎት ይሄንን ይመስላል። ያስተማረን የመከረን የባረከን የቀደሰን የቅዱሳን አባቶቻችን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በተማርነው ትምህርት 30 60 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ይቆየን። ሳንጨርስ ብትሄዱሽ እሺ በሉ። ማን አስተማረን? ድምጻችሁ አይሰማም። ማን አስተማረን?